የያዝኩት ክፍል ሉቃስ ምዕራፍ 5 ነው። ከዚህ በፊት ያገለገልኩት ሐሳቦች ስለነበሩ እሱን ቃል በአንድ ሙሉ ሐሳብ ውስጥ ያለውን ከናንተ ጋራ ለማየት ነው። በጽሞና እንድታዳምጡኝ ቅድም እንዳለው ሁሉ ጊዜም እንደምንለው ለእግዚአብሔር ቃል በጣም ቀልባችንን ወይም አቴንሽን እንድንሰጥ አደራ እላለሁ። ከዚህ በፊት ተናግር ያለው ብዬ እላለሁ። አንድ ሙስሊም እኔ ትምህርት ቤት ስማር ውጪ ነውና እንዲመሰክር ጌታን እንዴት እንደተቀበለ እንዲመሰክር እድል ቻፕል ውስጥ ተሰጠዋለን። ቻፕል ማለት የአምልኮ ስፍራ በየትምህርቱ መካከል አለን እና እዛ ላይ ቆሞ እንዴት ጌታን ተቀበልክ ሲባል እኔ ከሙስሊም ባክግራውንድ ነው የመጣሁት። ቤተሰቦቼ እንደዛ ናቸው። ኤፕሌፕሲ የሚጥል በሽታ ከህፃንነቴ ጀምሮ ያዘኝ ከተወለድኩኝ ከጥቂት ዓመቶች በኋላ። በዚህ ነገር ለመዳን በጣም ብዙ ቦታ ቤተሰቦች ወሰዱኝ፣ ሕክምናውም የእምነቱም ቦታ እና አልዳንኩም። ከዛ መማርም አልቻልኩም። እቤቴ መዋል ጀመርኩ። እቤቴ እየዋልኩ ያለ አንድ ቀን የትምህርት ቤት ጓደኞቼ አገኙኝ እና ለምን ትምህርት ቤት ቀረ ሲሉኝ ከዚህ ችግር የተነሳ ነው አልኳቸው። መጨረሻ እንዲያሉን አንድ ቦታ እንውሰድህ ከፈቀድክ እዛ ትድናለህ አሉኝ። መዳም በጣም ስለጓጓው እሺ ያልኳቸው የቀጠሮ ቀን ይዘውኝ ወደ ቸርች ወሰዱኝ። እዛ ሄደን ቃሉን ሰማሁ። ሰምቼ ከጨረስኩ በኋላ ጌታን የምትቀበሉ ሲባል ለመዳን ስለምፈልግ ምን እንደሆን ባላውቅም የሚሉኝን ሁሉ አደረግኩኝ። ጌታን ተቀበል ሲሉኝ ተቀበልኩ። አገልጋዩ ወይም ፓስተሩ አንድ ትንሽ ፖኬት የምታክል የፖኬት ባይብል ትንሽ ባይብል ወይም መጽሐፍ ቅዱስ ሰጠኝና ይህንን መጽሐፍ አንብበው ብሎ ሰጠኝ። ለመዳን አሁንም በጣም ስለፈለኩኝ የቤት ገብቼ ሌሊቱን ሙሉ ሳነብ ያንን መጽሐፍ አንድ ቦታ ደረስኩ። የደረስኩትም በመገረፉ ቁስል ተፈውሳችኋል የሚል ቦታ ላይ ደረስኩኝ። ተባረኩ። ለጌታ ቃል ክብር ይሁን እና እዛ ቦታ ላይ ደረስኩ። እዛ ቦታ ላይ ስደርስ ልክ በመገረፉ ቁስል ተፈውሳችኋል የሚለው ጋር ስደርስ ወዲያውኑ ማንበቤን አቆምኩና ዘጋሁትና መጽሐፌን በመገረፉ ቁስል ተፈውሳችኋል ይሄ ቃል ይላል ተፈውሻለሁ ብዬ ዘጋሁ። ከዛን ቀን ጀምሮ ተፈውሼ ቀረው። ዛጋ ነብይ የለም፣ ዛጋ ፓስተር የለም፣ ዛጋ እጅ ጭኖ የጸለየለት የለም። ቃሉ ብቻውን ያንን በሽታ አንስቶለታል እና እግዚአብሔር በቃሉ ፈጥሮናል፣ በቃሉ ደግሞ እንደገና አድኖናል፣ በቃሉ ደግሞ እንደገና ያኖረናል እና የእግዚአብሔር ቃል ብቻውን በቂ ነው። ብቻውን መዝሙር 29 ጊዜ ባገኝ ሌላ ጊዜ አትሂዱ 29 ላይ እንደዚህ ይላል፣ የእግዚአብሔር ቃል በረዶውን ያቀልጣል ይላል። የእግዚአብሔር ቃል ምድረ በዳውን ያናውጣል ይላል። የእግዚአብሔር ቃል ጫካውን ይገልጣል ይላል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል ይላል። የእግዚአብሔር ቃል ሕፃናትን ጠቢባን ያደርጋል ይላል። ማን? የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል እኛና ቃሉ ከተገናኘን ቃሉ ያገለግለናል። ቃሉ ማለት ሉቃስ 8 ቁጥር 11 ላይ ዘሩም ቃሉ ነው ይላል። ሲድ ነው፣ ዘር ነው እና በእኛ ውስጥ ያ ዘር ከገባ ያ ቃል አዋሳ የዛሬ 4 ዓመት አካባቢ ለአገልግሎት ሄጄ ነበረ። አንድ እዛ ያለ መጋቢ ፓስተር እባክህን አንዲት እህት አለች፣ እሷ እህት ነጋዴ ናት ዱባይ። ይሄው ይሄ የለበስኩት ሙሉ ልብስ እሷ ናት ያመጣችልኝ። ብዙ አገልጋዮችን ታገለግላለች። ካገባች 2 ዓመት አለፋት። ልጅ በጣም ትፈልጋለች፣ አልወለደችም እና እባክህ ግባና ጸልይላት አለኝ። እሺ ያልኩኝ ገባው። በአጋጣሚ ከባለቤቷ ጋር አገኘሁኝ። ስሙኝ ይጠቅማችኋል። ከባለቤቷ ጋር አገኘሁኝ። ከዛ ቃል ሳታካፍለን አትወጣም አለችኝ። እሺ ያልኩና አሁን የጠቀስኩትን ምዕራፍ 8 ቁጥር 11 ላይ ዘሩም ቃሉ ነው፣ የዘሪውን ምሳሌ ንገረን ብለው ሲሉት ዘሩ ቃሉ ነው የሚለውን
አነበብኩኝ። ይቅርታ አንዳንድ ቃል እጠቀማለሁ እዚህ ላይ በጣም ይቅርታ። ዘር የሚለውን ስናይ የወንድ ዘር ማለት ምን እንደሆነ እናውቃለን። የወንድ ዘር ምን የያዘ ሕይወት የያዘ የወንድ ዘር። አንዲት እህት በፍቅርም ይሁን አንዲት እህት ተገዳም ይሁን ያ ዘር ወደሷ ከደረሰ ሕይወት ያለው ዘር ስለሆነ ትጸንሳለች። ሳትፈልግ ከማትፈልገው ሰው ትጸንሳለች። ለምን? ዘሩ በራሱ ጉልበት ስላለው የእሷን ፍቃድ አይጠይቅም። ዘሩ ኦልሬዲ እሷ ጋር ደርሷልና ዘሩ በራሱ እንደ እርሾ አክቲቭ ነው። ስለዚህ በሷ ማህፀን ውስጥ አክቲቬትድ መሆን ይጀምራል። መንቀሳቀስ በራሱ ይጀምራል። ኢቭን ዊዛውት ሀር ኖሌጅ ያለ እሷ እውቅና ዘሩ እያደገ ይመጣና የሆነ ቦታ ላይ ይገለጣል። የእግዚአብሔር ቃል ይህን ቃል እንዳልጠቀም ፈራው። የእግዚአብሔር ቃል በዚሁ ቃል ልጠቀም። በመጀመሪያው ሲድ ነው፣ ዘር ነው፣ ዘር ነው። እኛ ጋር ከደረሰ ማንም አይከለክለውም። በጆሮአችን ገብቶ በልባችን ውስጥ ይጸነሳል። በልባችን ውስጥ ይጸነሳል። በፓስተሩ ጉልበት አይደለም ጌታን ያገኘ ነው፣ በቃሉ ጉልበት ነው። ውስጣችን ኃይለኞች፣ አመፀኞች፣ የተለያየ ባህሪ ያለን ሰዎች ውስጣችን የተሸነፈው የተንበረከከው እኔ አንዳንድ የኛንም ሀገር ሰዎች በውጭም ያሉ ጌታን የምትቀበሉ ሲባሉ ታቱ ያረጉ ጆሮአቸውን የተበሱ በጣም እነኚህ የእግዚአብሔርን ቃል በፍጹም ጆሮአቸው ይሰማል ማለት መጥተው አልተር በምንድነው መሰዊያው ፊት ቀርበው ያለቀሱ ይህንን የሚያክሉ ሰዎች ፊታቸው የሚያስፈራ ሰዎች ያለቀሱ ጌታን ሲቀበሉ በጣም ይገርመኛል። በጣም ይገርም። ምን አይነት የሰሙት ቃል ይህንን ያህል እንደነኛ አይነት ሰዎች ይረታል፣ ያሸንፋል እንላለን። እና እቺን እህት ያንን ቤተሰብ አገለገልኩኝ። አገልግዬ ልክ በወንድ ዘር ምሳሌና ይሄ ደግሞ የእግዚአብሔር ቃል በእኛ ውስጥ የሚሰራውን ብዬ ልክ ወጥቼ የሸኙኝ እያሉ በሩ ላይ ስደርስ ፓስተር ይሄን ቃል ለራሴ ወስጀዋለሁኝ፣ ከዚህ ቃል የተነሳ የኔ ጥያቄ ይመለሳል አለች። ከወራቶች በኋላ ያኛው ፓስተር ደወለልኝ። ቡርቴ እኮ አረገዘች አለኝ። ዘሩ ያጸንሳል። ወደ 3 ዓመት አካባቢና ቡርቴ እኮ አረገዘች ብሎ ነገረኝ። ያቺ እህት አረገዘች። ወደ 5-6 ወር አካባቢ ሲሆናት እንደገና አንድ ህልም አየሁ እና ከዚህ ከሙልሙል ዳቦ የሚባል እዚህ እኛ ሀገር ከተማ ውስጥ አለ። ከዛ ኩኪስ ወስጄ የልጇ በርዝዴ ቀን ስሰጣት አየሁና ኩኪስ ገዝቼ ሄድኩኝ አዋሳ። አንቺ አልኳት አንቺን የምትመስል ሴት ልጅ ወልደሽ እኔ ደግሞ ይሄንን ኩኪስ ስሰጥሻየው እንቺ አልኳት እና ያንን ሰጠኋት። ጸለይኩኝ፣ ተመለስኩኝ። ልክ እዛው የወለደች ቀን ሆስፒታል ሆነው ደወሉልኝ። ቡርቴ ሴት ወለደች ብለው አሁንም ነገሩኝ። የቃሉን ጉልበት ልነግራችሁ ነው። ቃሉን ስሙ። ቃሉን ከሰማችሁ ቃሉ በእናንተ ውስጥ ብቻውን የሚጸንሰው ነገር ዛሬ አለው። ዛሬ የሚጸነስ ስታርቲንግ ፖይንት ማለት ነው። የሚጀመር ነገር እናንተ ውስጥ አለው። ቃሉ እናንተ ውስጥ ሲገባ የማይመቸውን ነገር ቃሉ መብላት ይጀምራል። ካንሰርን ይበላዋል። ቃሉ የካንሰር ካንሰር ነው። ልድገመው። ቃሉ የበሽታ በሽታ ነው። ቃሉ ገብቷችኋል ያልኩት? አሁን ሐኪሞች አንድ አባባል አላቸው። ሂል ዘ ፔሸንት ሂል ዘ ዲዚዝ ኪል ዘ ፔሸንት ይላሉ። ሂል ዘ ዲዚዝ ኪል ዘ ፔሸንት ምንድነው የሚሉት? አንዳንድ ሐኪም መድኃኒቱን በሽታውን ያድንና በሽተኛውንም ይገላል እና ሂል ዘ ዲዚዝ ኪል ዘ ፔሸንት። የእግዚአብሔር ቃል በሽታውን ብቻ አነጣጥሮ ይገለዋል፣ በሽተኛውን ግን ጤናውን ይመልስለታል። ዛሬ ይሁንላችሁ፣ በእውነት ይሁንላችሁ። በዚህ ቃል
ተፈወሱ። ይሄ ቃል መንፈሳዊውንም ማንነታችን ስጋዊውንም ማንነታችን ይፈውሰዋል። ተባረኩ። ምግብ ቤት ስንሄድ ትላልቅ ምግብ ቤት ፕሪሞ የሚባል የምግብ እንትን አለ። ምንድነው? ፕራይመሪ የመጀመሪያ ብለው ትንሽ ነገር ያቀርቡልናል። ዋናው ምግብ እስኪመጣ ምን ማድረጊያ ነው? አፒታይዘር ነው። ስለዚህ አሁን የሰጠኋችሁ ቃል መንፈሳዊ አፒታይዘር ነው። ለቃሉ ልባችሁን እንድትከፍቱ ነው። ወደ ውስጥ እንገባለን። ምዕራፍ 5 ቁጥር 1 የሉቃስ ወንጌል እንደዚህ ይላል። በተቻለኝ መጠን ሰዓቴን እጠብቃለሁ። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያጣብቡት ሳሉ የእግዚአብሔርን ቃል እየሰሙ ሲያጣብቡት ሳሉ ኢየሱስ ራሱ በጌንሳሬጥ ባህር ዳር ቆሞ ነበረ። በባህር ዳርም ቆመው የነበሩትን 2 ታንኳዎች አየ። አሳ አጥማጆች ግን ከእነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርግለት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበረ። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለው። ይህንንም ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳም የነበሩትን ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም 2 ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው። ስላጠመዱት አሳ እርሱ ከእርሱም ጋር የነበሩ ሁሉ ተደንቀዋልና። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስ ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎቹንም ወደ ምድር አድርሰው ሁሉን ትተው ተከተሉት። ቅዱስ ቃሉን እግዚአብሔር ይባርክልን። ይህንን ክፍል ዛሬ አልጨርሰውም። ለመጀመሪያ ጊዜ ዛሬና ነገ እሰብከዋለሁ። ዛሬ አልጨርሰውም። የተወሰነው እስከ ቁጥር 4 ግማሽ 4ንም አልጨርስ እስከ ቁጥር 4 ግማሽ ድረስ ነው አብሬያችሁ በዚህ ቃል የምንሄደው። የመጀመሪያውን ሐሳብ ስናይ እንደዚህ ነው የሚለው፣ ሕዝቡም የእግዚአብሔርን ቃል እየሰሙ ያጣብቡት ነበረ ይላል። ይሄ ሰው ገና ዛሬ መስበክ መጀመሩ ነው። ይሄ ሰው በዚህ በምዕራፍ 5 ላይ ገና የመጀመሪያ ቀን ስብከት መጀመሩ ነው። ከዛ በፊት የት አውቀውት ነው የሚያጣብቡት? እንዴት ሊሰሙት መጡ? ትላንትና የት አገልግሎት ላይ አይተውታል? ብዙዎቻችሁ እኮ የመጀመሪያ ቀን ይሄ ፕሮግራም እዚች ቤተክርስቲያን ሲጀመር የመጣችሁት፣ አንዳንዶቻችሁ ሄዳችሁ ነብይ ምንቴን አይታችሁታል። አንዳንዶቻችሁ ደግሞ በዩቲዩብ የተለያዩ ሚዲያ ገጾች አይታችሁት ነው የመጣችሁት። የመጀመሪያው ቀን ይሄ ጉባኤ ሞልቶ ነበረ። የመጀመሪያው ቀን አዳራሹ ሞልቶ ነበረ። ለምን? ትላንትና ታውቁት ነበረ አገልጋዩን። እዚህ ጋር ግን እንድናስብ የምፈልገው ነገር ኢየሱስን ቶታሊ አያውቁትም። እንዴት ብላችሁ ብትሉ ሉቃስ 1 ጀምረን እስከ ሉቃስ 4 ድረስ ብናይ በዛ ውስጥ ኢየሱስ ቆሞ ያገለገለበት ስፍራ ኦልሞስት የለም። ሉቃስ 1 ላይ መጸነሱ ተነገረ። ሉቃስ 2 ላይ መወለዱ ተበሰረ። ሉቃስ 3 ላይ ተጠመቀ። ሉቃስ 4 ላይ ከዲያብሎስ ተፈተነ። ሉቃስ 5 ላይ አገልግሎት ጀመረ። ገና በአገልግሎቱ መጀመሪያ እሱን ሊሰሙት ያጣብቡት ነበር የሚል ቃል ትሰማላችሁ። ለምንድነው ብዬ ስል ሉቃስ 4 ላይ ጌታ የተናገረው ነገር አለ። ቸርች አቴንድ፣ ልክ እንደኛ ቸርች አቴንድ ሊያደርግ ኢየሱስ ሄደ።
ቸርች አቴንድ ሊያደርግ ወይም ሊካፈል ፕሮግራም ጌታ ኢየሱስ ሄደና ቁጭ ስል ያኔ የሚደረገው በእነሱ ምንድነው? ዛሬ የአዲስ ኪዳን ልጆች ስለሆናችሁ ታድላችኋል። የብሉይ ኪዳን ልጆች ብትሆኑ ኖሮ እኔ ቁጭ ብዬ እናንተ ቆማችሁ ነበር የምትሰሙት። ስርዓቱ እንደዛ ነው። ምንድነው? ራባዩ ወይም ደግሞ አገልጋዩ ቆሞ አይደለም ቁጭ ብሎ ያገለግላል። ተገልጋዩ ደግሞ ቆሞ ነው የሚሰማው። የዕዝራን መጽሐፍ ብታዩ ቆመው ነበር። ያንን ሁሉ እንደኛ አንድ ምዕራፍ አይደለም፣ አንድ ጊዜ እግዚአብሔርን ቃል ሁሉ ነበረ ቆመው የሚሰሙት። ኤሊን ስታዩ ቁጭ ብሎ ነው የሚያገለግለው። ቄስ ትምህርት ቤት የተማራችሁ ሰዎች ዙሪያቸውን ከበን ነው የኔታን፣ እሳቸው ቁጭ ብለው እኛ ዙሪያቸውን ቆመን ነው እስኪያልቅ ድረስ ትምህርቱ ቆመን ነው የተማርነው የምንማረው። እኔ እድሉ ደርሶኝ ተምሬያለሁ ቄስ ትምህርት ቤት እና ቆመው ነው ተማሪው ቆሞ አስተማሪው ቁጭ ብሎ ነው። የአዲስ ኪዳኑ ደግሞ እናንተ ተቀምጣችሁ እኛ ቆመን ነው ማለት ነውና ዩአር ላኪ ታደላቸዋል ማለት ነው። እና ኢየሱስ ክርስቶስ ጉባኤ ውስጥ ገብቶ የእግዚአብሔርን ቃል ሊገለገል ሲመጣ የዛን ቀን ራባዩ ወይም ደግሞ መምህሩ ምን አለው? ና እስኪ አንተ አንብብልን የእግዚአብሔርን ቃል ብሎ ጠራው። ሲጠራው ተነሳ፣ የተጠቀለለ ብራና ሰጠው ለኢየሱስ። የሰጠው በአጋጣሚ የኢሳያስን፣ ያኔ መጽሐፍ ሁሉ በአንድ አልተጠረዘም፣ በመጽሐፍ ነው የተጠረዘው እያንዳንዱ መጽሐፍ እና የኢሳያስን ጥቅልል መጽሐፍ ነው የሰጠው። ኢየሱስ ክርስቶስ ያንን የኢሳያስ ጥቅልል መጽሐፍ ተቀበለና ተረተረና የጌታ መንፈስ በእኔ ላይ ነው ብሎ ኖርማል ንባብ ነው እንዳይስቱ ስለሚል። ሌላ ጊዜ ስለ እግዚአብሔር በደንብ ጌታ ይረዳኛል እነግራችኋለሁ። አይሁዶች እንደኛ በቀን 20 30 40 50 ጊዜ በኢየሱስ ስም ወይም እግዚአብሔርዬ ባይዘው ይቅርታ አድርጉልኝ፣ መለኮት እዬ ተብሎ አይጠራም። እደግመዋለሁ ለምትሰሙ ለናንተ እዚህ ጋር እንደዚህ የሚላል ጌታ ኢየሱስ። ነገር ግን ለናንተ ለምትሰሙ ይህን እላችኋለሁ ይላል ሉቃስ 6 ቁጥር 27። ኢየሱስዬ መለኮት አይባልም፣ እግዚአብሔርዬ መለኮት አይባልም። እንደው ገብርኤል እግዚአብሔርዬ የሚለው ይመስላችኋል? ቅዱስ ገብርኤል፣ ቅዱስ ሚካኤል። አሁን እናንተ ሄዳችሁ ጠቅላይ ሚኒስቴሩ ኦፊስ ብትጋበዙ እንደው ስሙን በቁልምጫ ትጠራላችሁ? ፕሮቶኮል አልጠበቃችሁ፣ አይጠራም። ይቅርታ አድርጉልኝ። እዚህ ጋር ከመጣው አንድ ሌላ ነገር ልናገር። ሽንት ቤት ውስጥ እኮ ሰዎች ገብተው ኢየሱስ ጌታ ነው ብለው ይጽፋሉ፣ አይጻፍም። የመኪና ጀርባ ላይ ሄደው የጎማው መከለያ ጭቃ መከለያ ላይ ኢየሱስ ጌታ ነው አይጻፍም፣ በፍጹም አይጻፍም። እስራኤላውያኖች የእግዚአብሔርን ስም ለመጻፍ ከመፍራታቸው የተነሳ ጽፈው እግዚአብሔር ወይም ያህዌ የሚለው ስም ጋር ሲደርሱ በጣም ከፈሩ ይዘሉታል፣ አይጽፉም። እንኳን እሱን 9 ቁጥርን እንኳን ደፍሮ አይጽፉም። ለምን? 9 ቁጥር በነሱ ቃል ኦድ የሚል የመጀመሪያ ቃሉ ያህዌ ከሚለው ጋር 9 ቁጥር ስለሚመሳሰል ያህ የሚለው ቃልና የ9 ቁጥር ስም ተመሳሳይነት ስላለው የእግዚአብሔርን የመጀመሪያ ፊደል እንጠራለን ብለው 1 2 3 ብለው 8 ብለው 10 ይላሉ እንጂ 9ን እንኳን አይጽፉም። የእግዚአብሔርን ቃል በጣም ስለሚፈሩት በፍጹም ከፈሩ አይጽፉም። ደግሞ ለመጻፍ ውስጣቸው አቅም ካገኘ ከመጻፋቸው በፊት የሚያደርጉትን ልንገራችሁ። ከመጻፋቸው በፊት አንደኛ የሚጽፉበትን ብዕር ይለውጣሉ፣ ቀለም ይለውጣሉ። በጥቁር ቀለም ስለማይጽፉ ቀይ ቀለም ያነሳሉ። በእኛ በኦርቶዶክስ ቤተክርስቲያን ውስጥ በቀይ የሚጻፈው ከዛ የመጣ ልምድ ነው። አንድ በሉ። ሁለተኛ ከመጻፋቸው በፊት እችን ኬፓቸውን ቆባቸውን ከአናታቸው ላይ ያወርዱና ያስቀምጣሉ። ሶስተኛ ከመጻፋቸው በፊት የእግራቸውን ጫማ ያወልቁና ያስቀምጣሉ። አራተኛ ወጥተው እጃቸውን ታጥበው ያንን ያህዌ የሚል 4 ፊደል ለመጻፍ እጃቸውን ታጥበው ይመጣሉ። አምስተኛ ከመቀመጫቸው ተነስተው ተንበርክከው በግንባራቸው ያንን ጽፍ ተንቀጥቅጠው ጽፈው ነው የሚቀመጡት። ጌታ ስሙ ይባረክ። አንዳንዶቻችን ስንጽፍ እኮ እግዚአብሔርን ምን እንለዋለን? እንልና እዝባር እናረግና ር ብለን እግር እንለዋለን። እግር አይጻፍም። ይህን የምናገረው ለእናንተ ለምትሰሙኝ ብቻ ነው፣ ለሁላችሁም አይደለም። ለእናንተ ለምትሰሙኝ ብቻ ነው የምናገር።
የእግዚአብሔርን ቃል ልትሰሙ ከመጣችሁ ምናልባት ጥቂት ሰዎች ቤኔፊት ካደረጋችሁ ይህንን ስም ቆጥቡት። ይህን ስም ቺፕ አታደርጉት። አንዲት እብድ ሁል ጊዜ ትነሳና አሉ ሰፈር መሃል ትቆምና ቤቱ ተቃጠለ የገሌ ብላ ትጮኻለች። ሰዎች ሮጠው ሲወጡ ቤቱ አልተቃጠለም፣ ውሸቷን ነው። ሌላ ቀንም ትወጣና እንደዚሁ ደጋግማ ትላለች። ስለምታውቁት አልቆይበት። አንድ ቀን እውነትም ቤቷ ተቃጠለ። ወጣችና ስትጮህ አንድ ሰው አልመጣም። እንደ ልማዷ ነው ተዋታሉ። እንደ ልማዷ ነው፣ ውሸቷን ነው። 3 4 5 ጊዜ ድረሱልኝ ቤቱ ተቃጠለ ብላ አልተቃጠለም ብለው ቤቱን የሚያግዛታታ ተቃጥሎ አለቀ። የኢየሱስ ክርስቶስን ስም ቺፕ አታድርጉት። የሚጠራበት ቦታ ብቻ ስትጠሩት አክቲቭ ይሆናል። የማይጠራበት ቦታ ሁሉ በወደቀው በተነሳው በእንቅፋቱ በምናምኑ በወሬ ማጣፈጫ ሁሉ ስትጠሩት ሲሪየስሊ ስትጠሩት ስሙ በእናንተ ውስጥ ኖርማል ሆኗል። የሚጠራ ቦታ ላይ ስሙ ሲጠራ ግን ዊዛት ፉል ኦፍ ፓወር ሂ ሪቬል ሂምሰልፍ በዛ ጉልበቱ ኃይሉ ስሙን ይገልጣል፣ ይሰራል። ስለዚህ የሚጠራበት ቦታ የእግዚአብሔር ቃል እኮ ይናገራል። የአምላክህን የእግዚአብሔርን ስም ጨርሱልኝ ማለት ምን ማለት? በከንቱ ፎር ጀስት ነቲንግ አትጥራው። ዛሬ በጣም ደስ የሚለው ነገር የማያምኑ ሰዎች ሁሉ ኮመን ቋንቋ ሆኗል። በኢየሱስ ስም አያምኑም፣ የሉም። ፕሮቴስታንት አማኞች ወይም ጴንጤዎች አይደሉም። ኮመን ቋንቋ ሆኗል። ኃጢአተኞች ኦ ማይ ጋድ፣ ኃጢአተኛው አክተር፣ ኃጢአተኛው የፊልም ደር፣ ኃጢአተኞች ሁሉ ኦ ማይ ጋድ። በጣም ጥሩ አይደለም። አንዳንድ ቦታ ለስሙ ልንሰጠው፣ አንዳንድ ቦታ እኮ የእግዚአብሔር ስም የገበያ ማሻሻጫ ሁሉ ነው። እግዚአብሔርን ግሎሪፋይ ያደረግ ነው፣ እግዚአብሔርን ያከበር ነው ይመስልና የካፌ ስማችን ላይ እናስቀምጠዋለን፣ ሸቀጥ እንዲያሻሽጥልን ያንን መለኮት የሆነ ስም። ኢሳይያስ ምዕራፍ 16 እኮ 6 ከቁጥር 1 ጀምረን ስናየው እኮ ስለ እግዚአብሔር ሲናገሩ አይናቸውን ጋርደው በሁለት ክንፋቸው፣ እግራቸውን ጋርደው በሁለት ክንፋቸው፣ በሁለት ክንፋቸው ደግሞ እየበረሩ ወዲና ወዲያ ዩ አር ሆሊ 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 እያሉ ይላሉ። ለምንድነው አይናቸውን የሸፈኑት? ለምንድነው እግራቸውን የሸፈኑት? ምንም እንኳን በፊትህ የመቆም አቅም ባይኖረንም፣ ምንም እንኳን አንተን የማየት ጉልበት አቅም ባይኖረንም፣ አይናችንንም ሸፍነን እግራችንንም ሸፍነን ባንተ ፊት we cannot deserve ለመቆም አንችልም። ቢሆንም ግን እናመልክሃል ብለው እግራቸውን ይሸፍናሉ። ነውር ነው ይላሉ። ይሄ ፑልፒት የተሰራበት ሚስጥር አለው። ሰውየው እንዳይገለጥ አዲስ አበባ ውስጥ አንድ ቸርች ተጋብዤ ሄጄ ሳገለግል ልክ እንደዚህ ወጣ ስል ቄሱ እዛ ጋር ተቀምጠው አሉና መለሱኝ። አይወጣም። ሁዋሪዩ ራስህን የምትገልጠው በቂ አይደለህም፣ ሙሉ አይደለህም። በዛ በኦልድ ቴስታመንት እንትን ነው እና ሬቨረን ማረጋቸው እዛች ቦክስ ውስጥ ሆኜ ሰብኬ ነው የጨረስኩት። አሁን እንዲህና እንዲያ ይሁን አይደለም፣ ግን ለስሙ የምንሰጠው ሬቨረንስ ያስፈልጋል ልላችሁ ፈልጌ ነው። እና ጌታ ኢየሱስ ክርስቶስ ምዕራፍ 4 ላይ ምን አለ? ለድሆች ወንጌልን እንድሰብክ ተጠርቻለሁ። እዛ ላይ የሚጠቅሳቸው 3-4 ነገሮች አሉ። እዚህ ጋር ምን ያህል የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል። እቺን ቃል ብቻ አነበበ፣ አልሰበከም። አነበበ። ያኔ ሲያነቡ እንዳልኳችሁ በቃሉ ላይ መጨመር መቀነስ አይችሉም። እኛ 2 ደቂቃ አንብበን 1 ሰዓት ነው የምንሰብከው። እነሱ ግን ቃሉን ብቻ አንብበው ይዘጋሉ እንጂ ሌላ ነገር የሚጨምሩት ለምን እንስታለን ብለው ስለፍ የሚያወጡት አሳ ሳይሆን የሆነ ቆሻሻ ነገር ነው ከባህር ውስጥ የሚያወጡት። ይጥላሉ መረብ፣ የሚያወጡት አንድ አሳ ሳይሆን የሚያወጡት ቆሻሻ ነገር ነበረ ይዘው የሚወጡት እና እዛ ላይ ያለውን ቆሻሻ ነገር ሁሉ እያወጡ እያጠቡ ለነገ ደግሞ እንደገና ለመምጣት ነበር መረባቸውን የሚያጥቡት። በጣም ዳውን ሆነዋል። በጣም ዲስካሬጅድ ሆነዋል። በጣም ተስፋ ቆርጠዋል። ጴጥሮስ ከሚናገረው ሌሊቱን ሙሉ ስደ
ስንደክም አይደለም ያለው፣ ስንደክም ነው ያደርነው። ስንደክም በሚቀጥለው ሳምንት እመጣበታለሁ። በሌላ አነጋገር ምንድነው? ዛሬ ባህር ውስጥ ምንም አሳ የለም ብለው ነው ያሉት። ይሄ ክፍል ሚራክል ነው ወይስ ሜትድ ነው? እችንም ቃል ያዙልኝ። አሁንም በዚህኛው በዛሬው አልናገርም፣ ጌታ ቢፈቅድ ነገ። ሚራክል ነው ወይስ ሜትድ ነው? እዚህ ጋር ሚራክል ነው የተሰራው፣ ታምር ነው ወይስ ሜትድ ነው? እሱን ጌታ ከፈቀደ ነገ እናያለን። እና በዚህ ስፍራ ላይ ሌሊቱን ሙሉ ስንደክም አደርን። ተስፋ ለቆረጡ ሰዎች ነበረ ኦን ታይም ጌታ የመጣው። ምናልባት ቅድም ፓስተር አስነስቶ ጸልዋል። በጣም ነው ደስ ያለኝ። የመጨረሻው በህይወታችሁ ብላችሁ የመጣችሁበትን ቀን ይሄን ጠብቁኝ። ዛሬ የሚሆን ነገር አለ። ዛሬ ጌታ ያገኛችሁ። በባሪያው በኩል ስፔሻል የሆነ ነገር ዛሬ የሚያልፍ አለ። በጣም ተስፋ ቆርጠው ለቤታቸው እንኳን ለንግድ የሚሆን ለቤታቸው የሚሆን ነገር እንኳን ምንም አሳይዘው አልመጡም። ምንም አሳይዘው አልመጡም። ከዚህ የተነሳ ያቺን ሙመንት ጌታ ጠብቆ ተገለጠ፣ መጣላቸው ወደነሱ። ዛሬ ፕሮግራሜ ወደዚህ ስፍራ ነው ብሎ ወደ ገንሳሬጥ ባህር መጣ። ዛሬ ጌታ ወደ እያንዳንዳችን ህይወት ይመጣል። በምን ሁኔታ ውስጥ እንደመጣችሁ እናንተና መድኃኔዓለም ነው የሚያውቀው። እሱ ጌታ ነው የሚያውቀው። በዛ ዲስካሬጅመንት ውስጥ ባዶ በሆኑት ጀልባዎችና ህይወት መካከል ልጆች የሚጠብቁ አሉ፣ ሚስት የሚጠብቁ አሉ። ከዛ አልፎ ከስተመሮች፣ ደንበኞች አሳ የሚቀበሉ የሚጠብቁ አሉ። የዛ ቀን ግን ክርስቶስ የሚገለጥባት ቀን ስለነበረች ይሄ ተርኒንግ ፖይንት፣ ኒው ቻፕተር፣ ኒው ቢጊኒንግ ስለነበረ ለኢየሱስ መንገድ ሊጠርግ የዛን ቀኑ ሌሊት በጣም የዲስካሬጅመንት ሌሊት ነበረ። አንዳንዶቻችን በህይወት ጥግ ደርሰን መዝሙር 36 ነው 37 ላይ እንደዚህ ይላል፣ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? where am I going? ወዴት ነው ከዚህ ቀጥሎ የሚሄደው? ሁሉም ጋር ሄጄ ጨረስኩ። ሁሉንም ነገር ሞከርኩኝ። ከዚህ በኋላ ወዴት ነው ደግሞ የሚሄደው? አንድ እኛ ያገለገልኩት ሰው ነውና አሜሪካ ሄዶ አንዱ ልጅ በስደት ሄዶ አሜሪካ የገባ ነውና አንድ ትልቅ ካርቶን ላይ ተቀምጦ ላቡን እያንጠፋጠፈ ጌታ ሆይ ደሞ ከአሜሪካ ወዴት ነው የምሰደደው አለ። የምድር መሰደጃ ጥጉ አሜሪካ ነው። ከአሜሪካ በኋላ መሰደጃ የለም። አንዳንዶቻችን የሆነ ዴስቲኒ ላይ ደርሰናል። ከዚህ በኋላ የት ነው የሚሄደው? ወይስ ራሴን ነው ማጠፋው? ኢየሱስ ይመጣል። ኢየሱስ የሚመጣባት ሙመንት ናት። ኢየሱስ የሚደርስበት ሙመንት ነው። ለአንዳንዶቻችን እንደዛ ደርሶልናል። ያቺ ሴት ደም የሚፈሳት ዛም ሄደች እዛ የተባለው የሰማችው ባለመድኃኒት ጋር ሁሉ ሄደች። what is next? ከዚህ በኋላ የት ነው የሚሄደው ስትል አንድ ወር የሰማች ኢየሱስ የሚባል ባለመድኃኒት አለ። እሱ የመጨረሻዬ ነው ብላ ሄደች። እውነትም የመጨረሻዋ ሆነላት። ጌታ ኢየሱስ የእግዚአብሔር ቃል ላይ ምን ይላል? ሁሉም ፈተኑ መልካሙን ያዙ። የክርስትና እምነት ብቻ ነው ይህን ነፃነት ለአማኞች የሚሰጠው። ሌላው ንቅንቅ እንዳትል፣ ከዚህ ከሄድክ እንዲህ ትሆናለህ ነው የሚለው። ጌታ ግን ብትወድ ተከተለኝ፣ ወደድክም ጠላህም ተከተለኝ አይልም። ብትወድ ተከተለኝ። ይሄ የክርስትና እምነት ብቻ ነው ይህንን የሚናገረው። ሁሉን ፈትኑ መልካሙን ያዙ ብሎ የሚለው። መሄድ ትችላለህ፣ እዛም ቅመሰው፣ ይህንንም እየው፣ ግን አንተ የተሻለህን አድርግ ነው የሚለው። የጌታ የኢየሱስ ክርስቶስ የድምፁ የቃሉ ኃይል ምን ያህል ፓወርፉል ቢሆን ነው ገንዘብ ላይ የተቀመጠውን ማቴዎስን ባጠገቡ ጀስት እያለፈ ተከተለኝ ብሎ ሲያልፍ ገንዘቡን ብትናርጎ ተነስቶ እንደ እብድ የሚከተል ሰው ማን ነው? ምን አይነት የጌታ ቃል ጉልበት ቢኖረው ነው
እንዴ እነኚህም ሰዎች እኮ መጨረሻ ላይ ምን ይላል? ሁሉን ትተው ተከተሉት። ሁሉን ቤት አድርሰው አይደለም፣ ሁሉን እዛው ትተው ቤት አድርሰን እስክንመጣ ድረስ ብታመልጠንስ? ሌላ ቦታ ጌታ ኢየሱስ ምዕራፍ 13 የማቴዎስ ወንጌል ላይ the whole chapter የሚናገረው ስለ መንግስተ ሰማያት ምሳሌ ነው የሚናገረው። ከነኛ ምሳሌዎች ወደ 8 አካባቢ ነው ምሳሌዎች አሉ። ስለ መንግስተ ሰማያት ይህን ትመስላለች፣ መንግስተ ሰማያት ይህን ትመስላለች እያለ ይናገራል። ከነኛ ውስጥ አንዱ ምን ይላል? መንግስተ ሰማያት በየሀገሩ እየሄደ እንቁን የሚገዛ ነጋዴን ትመስላለች አለ። እንቁን በምንድን ነው የሚገዛው? በገንዘብ። በደንብ ስሙኝ። እንቁን በምን ይገዛል? በገንዘብ። እንቁን በምን ይገዛል? በገንዘብ። ገንዘቡን ጨረሰና እንቁ ሁሉ ገዝቶ ከጨረሰ በኋላ በጣም የሚገርመው አንድ የከበረ እንቁ አገኘ። አሁን መግዣ ገንዘብ ጨርሷል። በገዛው እንቁ የከበረውን እንቁ ገዛ። በገዛው ሁሉ እንቁ ያ አንድ ይበቃኛል፣ አንዱ ይበቃኛል፣ ይሄንን እንቁ ሚስ ማድረግ አልፈልግም። ዛቲስ ክራይስት፣ ያ ኢየሱስ ነው። እና ምን አለ? ሁሉንም እንቁ ሸጦ የከበረውን እንቁ ገዛ ብሎ ይናገራል። ኢየሱስ የነገራችን ሁሉ ላስት ደስቲኒ ነው። የነገራችን መጨረሻ ነው። የነገራችን መደምደሚያ ነው። እኔ ጌታን ካገኘው በኋላ ልሞክረው ብዬ ያሰብኩት ምንም አይነት ሪሊጅን፣ ምንም አይነት እምነት የለም። ጥያቄ ተመለሰ። ረካው፣ ጠገብኩ፣ አገኘሁኝ፣ እዛው ጋር ቀረሁኝ። እና ይሄ ሌሊት ለነሱ በጣም የዲስካሬጅመንት ወይም ዲስካሬጅድ የሆኑበት ሌሊት ነበር። በዛ ሰዓት መጣ። ማንም ሰው ጴንጤነትን፣ ማንም ሰው የፕሮቴስታንት እምነትን ምርጫው አድርጎ የመጣ አይደለም። ምርጫ አጥቶ የመረጠና የመጣው ነው። ብዙዎቻችን ምናልባት እዚህ ውስጥ 95%ዎቹ እንደዛ የመጣ እኔ ጴንጤ መሆን አልፈልግም፣ ግን ምን ላድርግ? እሱ ጋር እንዳለ መፍትሄ ስላየው ስለሰማው ወደዛ መጣሁኝ። ለነኚህ ሰዎች የሚላቸውን ሁሉ ለማድረግ የተዘጋጁበት ችግሩ ገፍቶ ጫፍ ላይ ያደረሳቸው ነበር። አሁንም ስሙኝ በትህትና። ከዚህ ቀጥሎ እንዲህ ይላል መጽሐፍ፣ 2 ባዶ ጀልባዎች ቆመው ነበር እዛ። 2 የጴጥሮስ ወደ ሆነችው፣ የማን ወደ ሆነችው? የጴጥሮስ ወደ ሆነችው ታንኳ ገባ ይላል። ለመመረጥ ምንድነው ኳሊፋይ ያደረግነው? ምንም ነገር። ከኛ ይልቅ አንዳንዶቹ ለሃይማኖት ትንሽ የሚቀርቡ ወይም በሞራል ብቃታቸው የተሻሉ የሚባሉ እያሉ የኛ ወደ ሆነችው ታንኳ ጌታ መርጦ ገባ። እዚሁ ክፍል ላይ የቀጠላችሁ ስታዩ እንዲህ ይላል፣ ጤናሞች መድኃኒት ያስፈልጋቸውን በሽተኞች እንጂ ይላል። ከብዙ ዓመታቶች በፊት እኔ ወንድሞች አሉኝ፣ በርከት ያለንን በቤታችን ውስጥ በጣም በኤቲክሱ የምናከብረው ትልቅ ወንድማችን አለ። እሱ ያለ ወደኔ ወደ ሆነችው ታንኳ ውስጥ ጌታ ገባ። እንደማስፈልገው ሳይሆን፣ ልድገመው፣ እንደማስፈልገው ሳይሆን እንደሚያስፈልገኝ እሱ ያውቅ ነበር። ከምናስፈልገው በላይ እንደምታስፈልጉት ስለሚያውቅ ነው ወደዛ ታንኳችን ውስጥ የገባው። ህይወታችን ውስጥ ከምናስፈልገው በላይ እሱ ያስፈልገናል። እኔን በሌላ ሰው መተካት ይችላል። እኔ ግን እሱ ያስፈልገኝ ነበረ፣ እኔ ከማስፈልገው በላይ። ስለዚህ የጴጥሮስ ወደ ሆነችው ታንኳ ገባባት። ይሄ ሰው በጣም ቅድም እንዳልኩት ዳውን የሆነበት የተናገረው ነገር በጥቂት ቃል ውስጥ በጣም ድክመቱን ሁሉ ነው። ጌታ ሆይ ሌሊቱን ሁሉ ስንደክም፣ ሌሊት ማለት የህይወት ምዕራፎች ናቸው። ብዙ የህይወት ምዕራፎች በቀን ለኛ ሌሊት የሆነባቸው። ይሄንን ስለሚያውቅ ወደ ጴጥሮስ ታንኳ የሚለውን እንደ ራሳችን ህይወት ብናየው ወደዛ ህይወት ውስጥ ገባ። እንዴት ተመረጥኩኝ? እንዴት ዳንኩኝ? ምን አይቶ ወደደኝ? ምን አይቶ እኔን ሊቀበለኝ ይህንን እድል ሰጠ
ስጠኝ ብሎ ሲል ምንም ስላየ ሳይሆን ያለሁበት ሁኔታ ከሌላ ሁሉ የከፋ የባሰ ስለሆነ ስለነበረ ነገዬ ስለማያምር ወደ እኔ ታንኳ ከዛሬ 45 ዓመት በፊት በእውቀት ጌታን ያገኘሁበት ወደ እኔ ህይወት ገባ፣ ወደ አንቺ ህይወት ገባ፣ ወደ አንተ ህይወት ገባ። ኢየሱስ ያስፈልግሽ ነበር። አንቺ ከምታስፈልጊው በላይ፣ አንተ ከምታስፈልገው በላይ ላንተ ኢየሱስ ያስፈልግህ ነበር። ወደ አንተ ህይወት ውስጥ ገባ። አንድ ሰው አንድ የኔ ወንድም ይዞት ቸርች ሄደ እና በሄደ ቁጥር ይተኛል። አንድ ቀን አገኘኝና እናንተ ቤተክርስቲያን አልጋ ላይ ተኝቼም አላገኘውን እኮ እንቅልፍ ነው የምተኛዋል አላችሁ። እንደዛ አይነት ሰዎች እዚህ ቤት የሚመች እግዚአብሔር ቃል ነው ያለው እና እናንተ ጋር ገና ገብቼ ወንበሩ ላይ ቁጭ ስል አልጋዬ ላይ የማላገኘው እኮ ነው የሚወስደኝ እንቅልፍ መጣፈጡ ብለዋል። ያ ሰው መጨረሻ አሁን ወደ ጌታ ሄዷል። ግን ጌታን አገኘ፣ ጌታን ተቀበለ። እንደዛም ቢሆን ይሄድ ነበር፣ ይመጣ ነበር፣ ይቀመጥ ነበር። አንድ ቀን ጌታ ቀስቅሶ አስፈልግሃለሁ አለው። አስፈልግሃለሁ፣ እንደማስፈልህ አውቃለሁ፣ አስፈልግሃለሁ። ጌታ ኢየሱስ ምዕራፍ 5 ላይ ዮሐንስ ወንጌል ላይ ብዙ ዘመን በዚያ እንደነበረ አውቆ ወደ አንድ ሰው ብቻ አቅጣጫውን አተኮረና እንዲህ አለ፣ ልትድን ትወዳለህ አለው። እንደማስፈልግ ስለማውቅ ነው። አንተ ባጠገብም ባልፋ አጠገብም ብቀመጥ አንተ እንደማስፈልግ አንተ አታውቅም። እኔ ግን እኔ እንደማስፈልግ አውቃለሁ። ልትድን ትወዳለህ አለው። ታሪኩን ባጭሩ ተናገረ። በአንድ ቃል ልግለጽልህ ችግሬን አላው ሰው የለኝም። ታሶል ለካ የዛሬ 2000 ዓመትም ሰው ያስፈልጋል። ለካ የሰው ነገር የዛሬ 2000 ዓመት ይባል ነበረ አለ ማለትና ሰው የለኝም። ጸበሉም የሰው ቦታ ነው አለ። ጸበሉም ጋር ሰው ያስፈልጋል። መንፈሳዊ ቸርችም ሰው ያስፈልጋል። እዛም ሰው ያስፈልጋል። እዛም ሁሉም ጋር ሰው መቼ ያኔም ለካ ሰው የለኝም አለ ማለት ነው። ሰው የለኝም፣ ሰው የለኝም አለ። እንደማስፈልግ ስለማውቅ እኔ መጣሁ። አንድ እናት እችን ቤተክርስቲያን ስጀምር እችን ያልኩት የመስቀሉ ቃል እዛ ነው ማገለግለው እና ገና በቤት ውስጥ ስጀምር ጀምሮ ነበሩ። አሁን ወደ ጌታ ሄደዋል። በጣም ወዳቸው ማከብራቸው እናት ናቸው እና በእያንዳንዱ ቦታ ነበሩ። እዚህም ስንመጣ እዚህም ነበሩ። 1-2 ወር ጠፉብኝና መጡ። ከዛ ምን ነው የት ሄደው ነው አጣሁታል። ባከተወኝ ፓስተር ልጄ ጋር ዱባይ ሄድኩኝና ለረፍት እሷንም ረብሻት እኔም ተረብሼ መጣሁ። ምን ነው አልኳቸው። አልነገርኩህም እንጂ 10 ዓመት አልፎኛል። እንቅልፍ ስለማይወስደኝ በኪኒን ነው መተኛ። እሱም ባሰና መተኛት አልቻልኩኝም እና እሷንም ረበሽኳት፣ እኔም መድኃኒቱም ተሸነፈ። ስማቸውን ጠራውና ምን ነው እስከዛሬ ያልነገሩኝም? በሉ ዛሬውኑ በልጅ ሆት ላኩልኝ፣ እንደዚህ አይነት ውሃ ላኩልኝ አልኩኝ እና 7 ውሃ ላኩልኝ አልኳቸው። እሺ አለ። ልጁ ከሰዓት ይዞ መጣ። እሁድ ነው ቀኑ። እዚሁ ጠበቅኳቸው። ይዞ ሲመጣ የውሃውን ማርክ ይሄን አልነበረም ያልኩት ይሄኛውን ነበር ያልኩበት ምክንያት ስላለኝ ነው። እዛ ውስጥ አልገባም አልኳቸው። ውይ ልክ ነው ማየ ነግራይ ነበር፣ እኔ ነኝ የተሳሳትኩታልና መኪና ይዞ ነበር። ሄዶ እንደገና ገዛና ያንን ውሃ መጣ። ጸለይኩና ሰጠኋቸው። ሁሌ ማታ ሊተኙ ሲሉ ከምሽቱ 4 ሰዓት ደውሉልኝ። እያንዳንዱን ውሃ ለ7 ቀን ይጠጣሉ። ከዛ ደግሞ እኔ ጸልያለሁ። አብረን ከጸለይን በኋላ እንደዛ እሺ አደረጉ። አለቀ ውሃው። አንድ ቀን ሰኞ ስጸልይ የሆነ ነገር ለ1 ሰከንድ አለፈ፣ እንደተፈወሱ። አሁን ከዛ መጡ። እዚህ ከመጡ በኋላ ወይዘሮ እንትና እንደው እንዴት ነው እንቅልፍ ደህና? ወይ ፓስተርዬ የምወድቅበትን ቦታ ከዛ ወዲህ እኮ አላውቀውም አሉ። የወደኩበትን ቦታ አላውቀውም። ይሄ የምነግራችሁ ቃል እውነት ዘይቱ አይደለም፣ ውሃው አይደለም፣ ስሙ ነው። ስሙ ብቻ። እኔ ውሃ ላይ ስጸልይ ምን ብዬ እንደምጸልይ ታውቃላችሁ? መጀመሪያ ራሱን ውሃውን ፈውሰው ነው የምለው። ውሃው ራሱ ፈውስ ያስፈልገዋል። ዘይቱ ራሱ ፈውስ ያስፈልገዋል። ፈውሶ ለመድኃኒት it is just a symbol touching ማድረጊያ እንጂ በራሱ nothing። ይሄን በደንብ እንድታውቁ ያስፈልጋል።
በራሱ ነቲንግ፣ በራሱ ምንም ነው። ስለዚህ ዘይቱን ለፈውስ እንዲሆን መጀመሪያ ፈውሰው፣ ውሃው ለፈውስ እንዲሆን ፈውሰው ብለን ነው የምንለው። ውሃው እኮ አለ፣ መልአኩ ካልነካው ግን ካልፈወሰው ግን ውሃውን መድኃኒት አይሆንም። ለምን ዝም ብሎ አይገቡም? አልተነካማ። ውሃው ስላልተነካ አይገቡም። በተነካበት ሞመንት ግን ኃይል ባረፈዛ ውሃ ላይ ባረፈበት ሞመንት ግን መጀመሪያ የሚገባ ሰው ይፈወሳል። ውሃውም መፈወስ አለበት። አሜን። ባዶ ውሃ አትመኙ። ባዶ ውሃ ላይ የማናችሁም ልብ እንዳይወድቅ እና ወደ ሌላ ነገር እንዳትሄዱ። ውሃው የኛ እግር ማጠቢያ ነው። የኛ እግር ማጠቢያ ነው። ጌታ ሲነካው፣ ጌታ ሲፈውሰው ነው ፈውስ የሚሆነው። እየሰበሰብኩኝ ልምጣ። አዎ መሰብሰብ አለብኝ። ወደ ማን ሄደ? የጴጥሮስ ወደ ሆነችው ታንኳ ገባ። ደስ ይበላችሁ። ወደ እናንተ ህይወት ጌታ የገባ፣ ወደ እናንተ ህይወት ጌታ የገባ ብቻ ደስ ይበላችሁ። ዛሬ በህይወታችሁ፣ በታንኳችሁ፣ በባዶነታችሁ ውስጥ ይሄ ጌታ ያልገባ ካላችሁ ይሄ ድል አያመልጣችሁ። ፕሊዝ አያመልጣችሁ። ከገባ በኋላ ጌታ ምን አለ መሰላችሁ? ኖ ሞር። ከዚህ በኋላ ምን? ለጴጥሮስ አንድ ትእዛዝ ሰጠው። ከምድር ፈቀቅ፣ ዲፓርት ፍሮም ዘ ወርልድ። ዲፓርት፣ ተላቀቅ። አሁን እኔ ገብቼበታለሁ። አሁን ስለገባሁበት ከምድር ፈቀቅ አድርግልኝ። ኢየሱስ የገባበት ህይወት አይጣበቅም፣ ይለያያል። አሜን። አንዳንዶቻችን ተጣብቀን ካለን የመጀመሪያ ኢንስትራክሽኑ ጌታ ከምድር ምንም ሳልጀምር ባንተ ህይወት ውስጥ አንተንም ሌላውንም ስራ ሳልጀምር ከምድር ፈቀቅ እንዲያደርግ ለመነው። that is his willing። መንጭቆ አያወጣንም፣ በፍቃዳችን ግን እንድንወጣ ይጠይቀናል። ከምድር ምን በላለው? ፈቀቅ አድርግልኝ። በቃ እኔ ገብቼበታለሁ። ጌታ የገባበት ታንኳ፣ ጌታ የገባበት ህይወት የተጣበቀ ነገር ካለ ዛሬ ፍቺ፣ ዳይቮርስ መፈጸም አለብን። it is a clear word። ንጹህ የሆነ ነገር ነውና እንደዚህ አለው ብሎ ይናገራል። ምን ይላል? ምዕራፍ 5 ላይ ነኝ አይደለም? ከታንኳዎቹም ወደ ስሞን ሆነው ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርግለት ለመነው። ከምድር ጥቂት ፈቀቅ አድርግልኝ አለው። ምድር 3 ትርጉም አላት። አንዱ ምድር አፈሩ ነው። ሁለተኛው ምድር ሲስተሙ ነው። ሶስተኛው ምድር ህዝብ ነው። በመጽሐፍ ቅዱስ አገላለጥ ዓለም ብሎ ሲል ዓለሙ ሁሉ ተከተለው ማለት ተራራና ባህሩ ኮረብታው አይደለም። ዓለሙ ሁሉ ተከተለው ማለት ምድር ወይም ዓለም ህዝብ ነው። አንድ ዓለም ሲስተሙ ነው። ሁለት ዓለም እቺ ፕላኔቷ አፈሩ ነው። ዓለም በመጽሐፍ ቅዱስ ትርጉም 3 ትርጉም አለው። ምን ይላል? ዮሐንስ ምዕራፍ 13 ቁጥር 1 ላይ ከዓለም እንድታወጣቸው አልለምንህም፣ በዓለም እንድትጠብቃቸው ግን እለምንሃለሁ ሲል ስለ ሲስተም ነው የሚናገረው። ስለ ሲስተም በዓለም ውስጥ ይቀመጡ፣ በዓለም ሲስተም ውስጥ ግን እንዳይጠመዱ። እዚህ ጋር ያልነው የዓመታችን ጥቅስ አለ። ዘመኑን ዋጁት፣ ዘመኑ እንዳይዋጃችሁ የሚለው በሲስተም ውስጥ ከዓለም ብሎ እዛ ጋር የሚናገረው ጌታ ምኑን ነው የሚናገረው? እንትኑን ነው የሚናገረው። ይሄ ሲስተም ውስጥ እንዳንገባ እንዳንጠለፍ ነው የሚናገረው። ስለዚህ በዚህ ክፍል ላይ ከምድር ፈቀቅ አድርግልኝ አለው። እቺን የመጨረሻ ቃል ኔክስት ጌታ ቢፈቅድ ነገም ደግሞ አለው። ዛሬ እዛ ላይ ላቆም። ምን የሚል ቀጥሎ እንደዚህ ይላል። ከምድር ፈቀቅ እንዲያደርግለት ለመነው፣ በታንኳውም ተቀምጦ ህዝቡን ያስተምር ነበረ ካለ በኋላ ነገሩንም ከጨረሰ በኋላ ወደ ጴጥሮስ ባዶ ታንኳ ዘወር አለ ይላል። ምኑን ከጨረሰ በኋላ? ለምንድነው የኔ ነገር እንዲና እንዲያ የሆነው? ነገሩን ስላልጨረሰ ነው። ነገሩን ሲጨርስ መለስ ይላል።
ነገሩን ሲጨርስ ያንተን ነገር ይጀምራል። ነገሩን ሲጨርስ ያንቺን ነገር ይጀምራል። ነገሩን እስኪጨርስ ግን የሚሰራው ነገር አንተ ታንኳ ውስጥ አለ፣ አንተ ህይወት ውስጥ አለ። እንደው አሁን ጥያቄ ጠይቄ ላሳስታችሁ ነው። አንድ ጥያቄ ጠይቄ ላሳስታችሁ ነው። በጥንቃቄ እስቲ ጌታን የምትጠብቁ እስኪ እንደው ለምልክት እጃችሁን አሳዩኝ ብላችሁ ጌታን የምትጠብቁ መጀመሪያ ላሳስታችሁ ነው ስላልኩ አላችሁ ብዙ ጥሩ። እኔ እንደው ከዛሬ በኋላ ይሄን ትምህርት ልገልብጠው በድፍረት ጌታ እናንተን ይጠብቃችኋል እንጂ እናንተ ጌታ አትጠብቁት። ይሄንን ብዙ ሰው እንዴት ጌታ ይጠበቃል? የት ሄዶ ይጠበቃል? ምን ጉድለት ኖሮበት ይጠበቃል? ጸሎት ማጣፈጫ ሮሮአችንን ማጣፈጫ ካልሆነ በስተቀር ጌታን እየጠበቁ አይደል? አይውላችሁ እኔ 3 ልጆች አሉኝ። 2 ጎረምሶች ናቸው። በዚህ ዓመት ይመረቃሉ ከዩኒቨርሲቲ ጌታ ቢፈቅድ። አንዲት ደግሞ ከማሳደጊያ የወሰድኳት በጣም እግዚአብሔር የባረከኝ ሁሌ እላለሁ። ለኔ አንዳንድ ሰዎች እንደው ጌታ አንተን ሰጣት አይደለም፣ ጌታ ነው እሷን ለኔ የሰጠው እንጂ እኔ አይደለም ለሷ። ዛሬ ጧት ጸልዬው ነው የመጣሁት። ዛሬ ጧት እና እሷ 7 ዓመቷ ነው። ከሳምንት በፊት አከበርን 7 ዓመት። ያውም ልደቷን አናውቅም፣ በነሲብ የሰጡንን ነው ያከበርነው። እና እቺ ልጅ 7 ዓመቷ ነው። በደንብ ስሙኝ፣ ይሄን ተናግሬ ጨርሳለሁ። 7 ዓመቷ ነው። እኔ አሁን በጣም በቂ ሀብት አለኝ። ለዚች ልጅ መኪና መግዛት እፈልጋለሁ እና መኪና ገዝቼ ለሷ እንድትነዳው መስጠት አለብኝ። እኔ በቂ ነኝ። እኔ ለሷ የሚያስፈልጋትን ነገር ሁሉ ማድረግ እችላለሁ። ካፓሲቲው አቅሙ አለኝ እና እኔ ለሷ መኪና ገዝቼ አሁን ሞተር ባይክ ወይም ገዝቼ መስጠት አለብኝ። ስለዚህ እሷ በየሰፈሩ እየሄደች አባቴ ሀብታም ነው ግን ክፉ ነው፣ ይሄውና መኪና ግዛልኝ ስለው አይገዛልኝም፣ ሞተር ባይክ ግዛ ስለው አይገዛልኝም፣ ክፉ አባት ሀብታም አባት አለኝ ብላ ብታወራ የሚሰማት ሰው ምን ይላል? እደጊ እየጠበቀሽ ነው ይላታል። አንቺን እየጠበቀ ነው እንጂ አንቺ እሱን እየጠበቅሽው አይደለሽም። አንቺ ወደዛ ማቹሪቲ ሌቨል መኪናውን ማኔጅ ማድረግ ስትደርሺ አባትሽ ይገዛልሻል። አብርሃምን ጌታ እግዚአብሔር ጠበቀው እንጂ አብርሃም እግዚአብሔርን አልጠበቀውም። እስኪገረዝ ጠበቀው፣ ስሙ እስኪቀየር ጠበቀው፣ ከሀገሩ እንዲወጣ ጠበቀው። እንደገና ደግሞ ምዕራፍ 17 ቁጥር 1 ላይ ፍጹም ሁን በፊቴ ተመላለስ። የት ነው አንዳንዴ የምትሄደው? አንዳንዴ የምትጠፋብኝ የት ነው አለው። ልክ ሁሉን ነገር ከጨረሰ በኋላ እቤቱ መጣና ራሱ ቤቱ አብርሃም ሄዶ አይደለም እቤቱ መጣና የዛሬ ዓመት ትወልዳለህ አለው። አሁን የያዝኩትን ነገር ለምን ከሀገር ወጥተሃል፣ ስምህን ቀይረሃል፣ ተገርዘሃል። አሁን ካንተ የምፈልገውን ነገር ሁሉ ወደዛ ማቹሪቲ ስለደረስክ አሁን ምን አደርጋለሁኝ? የያዝኩትን ነገር ለቅቄልሃለሁ። አሁን ማኔጅ ማድረግ ትችላለህ። ሐና መሃናት ጣውንቷ ትወልዳለች፣ እሷ ግን አትወልድም። ለምን? እግዚአብሔር ከሐና አንድ ነገር ሌቭል ላይ እስክትደርስ ይፈልግ ነበረ። አንድ ቀን ጸሎቷን ለወጠችና ለእግዚአብሔር እንዲህ አለችው፣ በቃ የኔ የሆነ ሁሉ ያንተ ነው። እኔ ጋር ያለውን ሁሉ ላንተ ቀድሼዋለሁ። ምንም ነገር ይሄንን የማህፀንን ፍሬ የምትሰጠኝ ያውም የመጀመሪያውን ሁለተኛውን ዓለም ሶስተኛውን ትራፊውን አይደለም፣ አንተ ከኔ የምትፈልገውን በኩር ላንተ ሰጣለሁ አለ። እግዚአብሔር በኩር ነው የሚፈልገው። የምንም ነገራችንን በኩር ይፈልጋል። ስለዚህ በኩሬን ሰጥቼ that is what I need። ለዛ ነበረ የምጠብቅሽ፣ አሁን ለቀልሻለሁ አላት። ስለዚህ ጌታ ነገሩን ከጨረሰ በኋላ ወደ ስምዖን ታንኳ ዞር አለ። ዛሬ ወደ እናንተ ዞር ይላል፣ ግን ፕሮሚስ ግቡ። ጌታ ሆይ አንተ ወደ እኔ ታንኳ ዞረ ባዶነቴን በቤትህ እስካሁን ያስነከሰኝን ነገር እንድታደርግልኝ ዛሬ ያዝኩትን ነገር እለቃለሁ። የምትጠይቀኝን ነገር እለቃለሁ። በህይወቴ የምትፈልገውን ነገር እለቃለሁ ስትሉት ጌታ ወደ እናንተ ታንኳ፣ ጌታ የማንንም ታንኳ ተገልግሎበት ባዶን ትቶ አይሄድም። ከታንኳ ውስጥ ባዶን አልወጣም። ለጌታ ቃል ክብር እንስጥ። ስሙ ይባረክ። ነገሩን ከጨረሰ በኋላ ወደ ጴጥሮስ ታንኳ ዘወር አለ። ጌታ ቢፈቅድ ነገ ከዚህ ላይ እነሳለሁ። ወደምፈልገው ቃል ገና አልደረስኩም። በጣም ወደ ታች ብዙ ቃሎች አሉ። ስሙ ይባረክ። የጴጥሮስ ወደ ሆነችው ታንኳ ገባ።
አንተ ታንኳ ውስጥ ሊገባ ይፈልጋል ወንድሜ። አንቺ ታንኳ ውስጥ ሊገባ ይፈልጋል። ትፈቅድለታለህ? ለመነው። ትፈቅድለታለሽ? ፓስተርን ወደዚህ እጠራለሁ። ትፈቅዱለታላችሁ? ባካችሁ በጌታ ፍቅር በጌታ ትህትናን ታከሙ ብሎ ልመና የለም። ልታከም ብሎ እንጂ የሚለመነው ሐኪም ቤት እኮ ባክ ዶክተር አክመኝ ብለን ነው የምንለው። ዛሬም በእግዚአብሔር ቃል ታከሙ። የዘላለም ሕይወት ይሄው በእጃችሁ ነው። ዛሬ ጌታ ታንኳችሁን ይለምናል። ትፈቅድለታለሽ? ትፈቅድለታለህ? ጌታ ኢየሱስን ያልተቀበላችሁ ወይም ባክ ያረጋችሁ ወደ ኋላ የተመለሳችሁ ካላችሁ ሁላችሁም አይኖቻችሁን ክደኑልኝ። አይኖቻችሁን ክደኑ። ሰዎች ነፃነት እንዲያገኙ፣ ሰዎች ነፃነት እንዲያገኙ፣ ሰዎች እንዲድኑ ደስተኞች ናችሁ አይደለ? ፈቃደኞች ናችሁ አይደለ? በሰማይ እኮ ታላቅ ደስታ ይሆናል። ምን ጉባኤ ሲሰበክ ሳይሆን ነፍስ ሲድን። ስለዚህ ወገኖቼ ወደ ታንኳዬ እንዲገባ ይሄን ጌታ ፈልጋለሁ። የነገሬን ቋጠሮ የሚፈታው ለህይወቴ ትርጉም የሚሰጠው እሱ ነው። ይሄው እጄን አሳይቻለሁ። ባለሁበት ስፍራ እባክህ ጸልይልኝ የምትሉ እጃችሁን አሳዩኝ። እግዚአብሔር ይባርክ ወንድሜ፣ ተባረክ፣ በእውነት ተባረክ። ደስ ብሎኛል። እጃችሁን እግዚአብሔር ይባርካችሁ። ባላችሁበት ቦታ ቆሙ። ለእናንተ መጸለይ ይፈልጋል። ባላችሁበት ቦታ ቆሙ። አስተናጋጆች፣ ይሄ ትልቁ የእግዚአብሔር ምርት ወደ እግዚአብሔር ጎተራ የሚገቡ ናቸው። እናንተዩ ፓስተርን ወደዚህ ጠራለሁኝ። እሺ ቁሙ፣ ጋብዛችኋለሁ። ቁሙ፣ ባላችሁበት ስፍራ ቁሙ። ፓስተር መመሪያ ይሰጠናል። ቁሙ። ጌታ ይባርክ ወንድሜ። ትልቅ ውሳኔ ነው። ግድ የለህም። ብዙ ነገር የማያስፈልገንን ወደ ህይወታችን ጋብዘናል። ዛሬ ግን ኢየሱስ ወደ ታንኳችን ይግባ። አሜን። ኢየሱስ ወደ ህይወታችን ይግባ። የብዙ እጅ እያየሁ ነኝ። እህቴ እግዚአብሔር ይባርክሽ። አይቻለሁ ወንድሜ፣ አንተንም አይቻለሁ። ካንተላችሁም ይሄ ለእግዚአብሔር ዛሬ ሰማይም ከኛ ጋር ሪጆይስ ያርግ። አሜን። ቅዱሳን ጸልዩ። የሰዎች ልብ ይፈታ። ጠላት የያዘውን ይልቀቅ። ኑ ቅዱሳን፣ ኑ ወደዚህ ኑ። ትልቅ እድል ነው። ይሄንን ፕሪቪሌጅ ና ወደ ታንኳ ይግባ። ቋጠሮዬ ይፈታ። ዛሬ ቋጠሮዬ ይፈታ። ዛሬ ነገር ይፈታ። ፈቀድኩልህ ኢየሱስ፣ ፈቀድኩልህ። እኔነቴን ሰጠሁ፣ እኔነቴን ፈቀድኩልህ። በጣም ብዙ ሰዎች ወደ ጌታ እየመጡ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ሰማይ ደስ ይለዋል። ስሙ የተባረከ ይሁን። ስሙ የተባረከ ይሁን። ስሙ ይባረክ። ከአዳራሽ ካሉ አገልጋዮች አግዙኝ። ይህንን ጌታ እቺ ሙመንት አትለፈኝ። ነገን አላውቀውም። ነገ የኔን ትሁን የኔ አትሁን አላውቅም። ዛሬ ግን ጌታ ወደ ህይወቴ እንዲገባ፣ ፈውሴ እንዲፈጥን ፈልጋለሁ። እንቆቅልሼ እንዲፈታ ፈልጋለሁ። ተባረክ ወንድሜ፣ እግዚአብሔር ይባርክ። ትላልቅ ውሳኔ እየወሰናችሁ ነው። እግዚአብሔር አምላክ ይባርካችሁ። እናንተን ጌታ ይጠብቃል። አሁን ሰማይ ሪጆይስ እያደረገ ነው። መላእክት እየጨፈሩ ነው። ይሄው ልታርዳሃልና እነኚህ ናቸው የደምህ ዋጋ። ሃሌሉያ። የደሙ ዋጋ የኢየሱስ ክርስቶስ የደሙ ዋጋ እነኚህ ናቸው። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ስሙ ይባር። ተባረክ ወንድሜ። በጣም ትልቅ ውሳኔ ብዙ ቅዱሳን እየወሰኑ ናቸው።